ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ስርዓት የማያውቅ ስርዓት ጠባቂና ዳግማዊ ቅንጅት ይሄን የሚያደርግ መንግስት ዞር ብሎ ረበዘር መከፋፈል ይቀር እስኪ ስለ ሀገር አንድ ላይ እናስብ ሁላችንም እኩልነታችንና መብታችንን አስከብረን የምንኖርበት ሀገር እንፍጠር ሲባል እናንተ ዘረኞች ናችሁ። ኢህአዴግ መንግስት በጠራራ ፀሐይ ከፈጸማቸው ግድያዎች የጋይ ማማሟት ያሰፋ ማሩ ግድያ እንዲሁም በአርባ ጉጉ በጋምቤላ ወዘት የተወሰደው ጅምላ ጭፍጨፋ ከህግ ውጪ በሺህ የሚቆጠሩ ዜጎች በየማጎሪያ መገኘታቸው እንደተጠበቀ ሆኖ የነ ዶክተር ታዬ ወልደሰማያት የአቶ አበራ የባነ ብርሃን የሸዋንግዛው ሼቱ እንዲሁም በነጻው ፕሬስ አባላት የተወሰዱና እየተወሰዱ ያሉ አፈናዎች ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። የማይጎዳ እንዳለ ሁሉ የሚጎዳ አለ የሚገኝ እንዳለ ሁሉ የማይገኝ አለ የሚጠቅም እንዳለ ሁሉ የማይጠቅም አለ ለለውጥ ፈቃድ ያለው እንዳለ ሁሉ መለወጥን የሚጠላ አለ ለጉዞ ቅንነቱ ያለው እንዳለ ሁሉ ባለበት ቆሞ የቀረ ብዙ አለ አመፀኞቹ ወይም ወያኔ ብሎ ራሱን ሰይሞ ሲነሳ የመብት ተሟጋች አድርጎ ራሱን ስለሆነው በ17 የትጥቅ ትግል ዘመናት ውስጥ አብረው የነበሩ የዓላማውን መሳት አይተው እየተውት ሸሽተዋል ምንም ያህል በከሃዲነት ቢበይናቸውም ውቅያኖስ ውስጥ የተሸኑ ሽንቶች ብሎ ቢያንቋሻቸውም ከትጥቅ ትግል ወዲህም ጥቂት የማይባሉ አሳቢዎች ዓላማችን ስተናል እንታረም አለዚያም ይብቃን ሲሉ ተደምጠዋል ድርጅቱን ጥለው የሸሹትም ብዙ ናቸው ሽንኩርት የሚልጥ ሰው ይህንን ያውቃል አስቀድሞ ያለው ሽፋን እንደማይጠቅም ሁሉ መጨረሻ ላይ የሚቀረው ደረቅ ስር ወይም ጎንጋ አይጠቅምም ይህ እውነታ በወያኔ ላይ የታየ ነው ተልጦ በስተመጨረሻ የቀረው ሊበስል የማይችል ደረቅ ሊበቅል የማይችል ምኩን ነው እንለወጥ ያሉትን አሰናብቶ እንጓዝ ያሉትን በልቶ እንደመር ያሉትን ሰውቶ ኢትዮጵያ ያሉትን በልቶ አሁንም መስመር ኃይላችን ነው የሚለውን የደረቀ ዜማ ያዜማል ይህ ቡድን ስርዓት አውቃለሁ የሚል ስርዓት አልበኛ ለህዝብ አስባለሁ የሚል ጸረ ህዝብ ለልማት የቆምኩኝ ነኝ የሚል አጥፊ ለዜጎች እኩልነት እታገላለሁ የሚል ከፋፋይ ነው ይህንንም ባለፉት 40 ዓመታት በተደጋጋሚ አሳይቷል ሩቅ ወደ ኋላ ማስታወሱን ትተን ያለፉትን 20 ዘመናት መለስ ብለን ብንቃኝ የልማትም የሰላምም የእኩልነትም የአንድነትም ጸር መሆኑን የምናይበት ብዙ አስረጃለን 20ውን ዘመን በ3 ምዕራፍ እንክፈለው ምዕራፍ 1 ምርጫ 97 የተከበራችሁ የሀገራችን ህዝቦች የፊታችን እሁድ 3ኛው አገራዊና ክልላዊ ምርጫ ይካሄዳል የምርጫው ሂደት በአገራችን አዲስ ምዕራፍ የከፈተ መሆኑ ተመስክሮለታል ሰዎቹ ሀገር ከማልማት ዜጎችን ወደ አንድነት ከማምጣት ይልቅ የግል ጥቅምና ምቾትን ማሳደር ላይ ያተኮሩበት ዘመን ነበር በወጉ ሳይመከርበት ያሻትን ይዛ ከተገነጠለችው ኤርትራ ጋር ውጊያ የነበረበት ከዚህም አለፍ ሲል በእርስ በርስ ሽኩቻ ድርጅታቸው ተሰንጥቆ በአንድ አዳር አዲስ አዋጅ አውጥተው ሰው እስር ቤት እስከ መክተት የደረሱበት ጊዜ ነበር በዚህ መሃል የረባ የልማት ስራ ቀርቶ የረባ የልማት ንድፍ አልነበረም ሀገሪቱ ወደ የት እንደምትጓዝ ያሰቡበት ነገር አልታየም ከነባር ታጋዮቻቸው ጥቂት የማይባሉት ድንገተኛ እየተባለ በየመሸታ ቤትና በስብሰባ መሃል ሞቱ ወይም ተገደሉ በዚህ ሂደት ማረጋገጥ የተቻለው የጫካ መንፈስ ያለቀቃቸው ከዘመኑ ጋር መራመድ የቸገራቸው ሰዎች ስብስብ ወንበሩን መቆናጠጡ ነበር
ሁለት ምርጫዎች የረባ ፉክክር ሳይደረግባቸው ተስተናገዱ። በጊዜው ታዛቢዎች የተካሄዱትን ምርጫዎች እንዲህ ሲሉ ቀለዱባቸው። ከሚከተሉት ትክክለኛው መልስ የቱ ነው? ሀ ኢህአዴግ፣ ለ ኢህአዴግ፣ ሐመሮሃ ሀና ለ መልስ ነው። መ ሁሉም መልስ ናቸው። የረባ የልማት ለውጥ መታየት አልቻለም። ኢትዮጵያውያን አስቀድመው ይታወቁበት የነበረው የእርስ በርስ መተማመን፣ መዋደድ፣ መከባበር እየተሸረሸረ አንዱ ከሳሽ አንደኛው ተከሳሽ፣ አንድ ህዝብ ወቃሽ ሌላ ህዝብ ተወቃሽ ሆነው መታየት ጀመሩ። ለዘመናት ያበለጸጓቸው የግብረ ገብ ልዕልናዎች እየተናዱ የሃይማኖት ተቋማት በደህንነትና በካድሬ መሞላት ጀመሩ። የሚፈራና የሚከበር ግለሰብ ቀርቶ ተቋም ጠፋ። በዚህ ጊዜ መጪው ትውልድ ያሳስበናል፣ የኢትዮጵያ አንድነት እየተናጋ መሆኑ ያሰጋናል ያሉ ንቁዎች ወደ ፖለቲካው መድረክ ብቅ አሉ። እነዚህ ንቁዎች አስቀድመው በጥቂት ስብስብ ፓርቲ የፈጠሩ ነበሩ። ነገር ግን ምርጫው ሲቃረብ መቀናጀትን መረጡ። መኢአድ፣ መድህን፣ ህብረት እያሉ ተነጣጥለው መታገል የትም አላደርስ እንዳላቸው ተገንዝበው ሁሉም አንድ ላይ ቅንጅትን ፈጠሩ። ይህ አዲስ ስልት የኢትዮጵያን ፖለቲካ አሞቀው። በተለይማ አስበውበት ወይም ድንገት አምልጧቸው ኢህአዴጎች ለተቃዋሚዎች ክፍት ያረጉት የሬዲዮና የቴሌቪዥን ክርክር የኢትዮጵያን አየር አዲስ ተስፋ አላበሰው። እኔ በእውነት ነው የምላችሁ ይሄን ለማለት ብያለሁ። ይሄ የሌባ አይነ ደረቀ መልሶ ልብ አድርገኝ ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ መታወቂያ ካርድ ላይ ዘርህ መጻፍ አለበት ብሎ ያስገደደ መንግስት በሩዋንዳ በተደረገው ጭፍጨፋ ሰዎቹ አንዱ ካንዱ ሁቶችና ቱትሲዎችን አንዱ ካንዱ መለየት ስለማይቻል ቋንቋቸውም አንድ ስለሆነ አንዱ የተጠቀሙበት በቤልጅየም ጊዜ ለመከፋፈል ተብሎ በተሰጠ መታወቂያ ወረቀት ሁቱና ቱትሲን እየለየ ጽፎ ኢንተርናሞች ሲገሉ እየለዩ የገደሉት ያን መታወቂያ ይወቅ። ይሄን የሚያደርግ መንግስት ዞር ብሎ ኧረ በዘር መከፋፈል ይቅር፣ እስኪ ስለ ሀገር አንድ ላይ እናስብ፣ ሁላችንም እኩልነታችንና መብታችንን አስከብረን የምንኖርበት ሀገር እንፍጠር ሲባል እናንተ ዘረኞች ናችሁ። እንዲህ አንድ ነገር እኮ ተደጋግሞ ስለተባለ እውነት ነው የሚባለው የፕሮፓጋንዳ ስርዓት ቀረቆ በይተር ውሸት ሁሉ ጊዜ ስለተደጋገመ እውነት ይሄንን ይወቁልኝ ነው። ኢህአዴግ መንግስት በጠራራ ፀሐይ ከፈጸማቸው ግድያዎች የጋይ ማማሟት፣ ያሰፋ ማሩ ግድያ እንዲሁም በአርባ ጉጉ በጋምቤላ ወዘት የተወሰደው ጅምላ ጭፍጨፋ ከህግ ውጪ በሺህ የሚቆጠሩ ዜጎች በየማጎሪያ መገኘታቸው እንደተጠበቀ ሆኖ የነ ዶክተር ታዬ ወልደ ሰማያት፣ የአቶ አበራ የባነ ብርሃን፣ የሸዋንግዛው እሸቱ እንዲሁም በነጻው ፕሬስ አባላት የተወሰዱና እየተወሰዱ ያሉ አፈናዎች የዓለም ሚዲያዎችን ትኩረት መሳብ ተቻለ። ቅንጅቱ ታዋቂና በፖለቲካ ትግሉ ልምድ ያላቸው እንደ ፕሮፌሰር መስፍን ወልደ ማርያም፣ ኢንጂነር ኃይሉ ሻወል፣ ዶክተር ብርሃኑ ነጋ፣ ዶክተር ያዕቆብ ኃይለ ማርያም፣ ወይዘሪት ብርቱካን ሚደቅሳ የመሳሰሉ ትልልቅ ፖለቲከኞችን ወደ መድረክ ያመጣ መሆኑ የዓለም አይን በምርጫ 97 ላይ ትኩረት እንዲያደርግ አስገደደ። በዚህ መሃል ከጫካ መንፈስ ያልወጣውና በህወሓት የሚመራው መንግስት መርበትበት አበዛ። ማጭበርበር ሳይጠበቅብን ምርጫውን እናሸንፋለን በማለት ለማጭበርበር መሰናዳቱን ተናገረ። ብዙ ተስፋ የተጣለበት ምሁራንን የሀገር ባላደራዎችንና ንቁዎችን ወደ ምክር ቤት ያመጣል የተባለው ምርጫ የታሰበውን ውጤት ማምጣቱ ቀርቶ የቅንጅቱ መሪዎች መዳረሻ ቃሊቲ እንዲሆን አደረገ። ለማበብ አጎንቁሎ የነበረው ዲሞክራሲ በእንጭጩ ተቀጨ። ልብ በሉ፣ ቅንጅቱ ይዞት የነበረውን ውጥንና ዜጎች ተስፋ አድርገውት የነበረውን የኢትዮጵያዊነት ተስፋ እንደ ጉም ያበነነው ይሄው አመፀኛ ቡድን ነው። ምዕራፍ 2 ድህረ ምርጫ 97 ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። የህዝቡን ውሳኔ በትዕግስትና በጸጋ ለመቀበል ባለመፈለግ ይህን መመሪያ ተላልፎ በሚገኝ ክፍል ላይ የጸጥታ አስከባሪ ኃይሎች ጥብቅ እርምጃ እንዲወስዱ መመሪያ ተላልፏል። አስቀድሞ የጫካ ህግን የተከተሉ እርምጃዎች ተወሰዱ። ወጣቶች በአደባባይ በጥይት ተገደሉ። ተቃውሟቸውን ለመግለጽ የወጡ ወጣቶች በጥይት ግንባራቸውን ተብለው ለመውደቃቸው የሚሰጠው ምክንያት ደግሞ ባንክ ሊዘርፉ ሲሉ የሚል ይሆናል።
የፖለቲካ ንቆዎችን አንዳንዶችን በገንዘብ በመደለል አርፎ አስቀመጡ። በገንዘብ መደለል ያልቻሉትን በእርግጫና በጥፊ እያዳፉ ወደ እስር ከተቱ። ኢትዮጵያ በአንዴ ከዲሞክራሲ ተስፋ ወደ ተስፋ ማጣት ደመና ተሸጋገረች። ከዚህ በኋላ የድንጋጤ ውሳኔዎች እዚህም እዚያም መወሰን ተጀመሩ። ነገሮች የድንጋጤ ውሳኔ የሆኑት ለምን እንደሆነ እናያለን። ዲሞክራሲያዊ አይደለህም መባሉን የሰማው ህወሓት አዲስ የዲሞክራሲያዊነት እቅድ ነደፈ። የኢህአዴግ ወጣቶች ሊግና የኢህአዴግ ሴቶች ሊግ የሚባሉ ማህበራትን መሰረተ። እነዚህ ማዕቀፎች በዲሞክራሲ ልምምድ ስም የተመሰረቱ አቃፊዎች ናቸው። ስራ ለማግኘት ወይም የብድር ተጠቃሚ ለመሆን በእነዚህ ማህበራት ስር መጠርነፍ የውስጥ ህግ ሆነ። በሌሎች የሙያ ማህበሮችም ውስጥ ትንሽ ሳይል ትልቅ ሰርስሮ ገባ። የሙያ ማህበራቱ አድራጊ ፈጣሪ ሆነ። እነዚያን የቅንጅት ንቆዎች ያፈሩ ተቋማትንና አደረጃጀቶችን እየመነጠረ የራሱን ሰዎች ሰገሰገባቸው። አልተማራችሁም፣ ምሁራንንም ትጠላላችሁ ተብለውም ተወቅሰው ስለነበር ከፍተኛ የትምህርት ተቋማትን ያማከለ ክትትል ማድረግ ጀመሩ። መምህራንንና ተማሪዎችን በየክረምቱ እየሰበሰቡ ከመስበክ ባሻገር በዩኒቨርሲቲዎች ውስጥ ግልጽ የፓርቲ ጽህፈት ቤቶችን ከፍተው አባሎችን ማደራጀት ያዙ። ተአምሩ ቀጠለ። በአንድ አዳር 13 አዳዲስ ዩኒቨርሲቲዎች እንዲገነቡ ተወሰነ። እኚህ ዩኒቨርሲቲዎች በመገኛቸው የብሔር ስብጥር ለማሰባጠር ካልሆነ በቀር ለምን እንደተመሰረቱ በቅጡ የተገነዘበ አልነበረም። ግንባታው ቢገነባ በአንድ ጊዜ 13 ዩኒቨርሲቲ መፍጠር የሚያስችል የተመራማሪና የአስተማሪ ዝግጅት ስለመኖሩ አልታሰበበትምና ከሁለተኛ ደረጃ ትምህርት ቤት ሳይቀር መምህር መለቃቀም ተጀመረ። ዩኒቨርሲቲዎቹ መሰረታዊ ዓላማቸው ከሆነው ትምህርት፣ ምርምርና የማህበረሰብ አገልግሎት ላይ ከማተኮር ይልቅ የየአካባቢው ብሔር ጉዳይ ማቀንቀኛ ተቋማት ሆነው አረፉት። ዕውቀት ዓለም አቀፋዊ፣ ዩኒቨርሲቲም የዓለም ሰው ሁሉ ከተማ መሆኑ ቀርቶ የብሔር ፖለቲካ ማደራጃዎች ሆኑ። አለፍ ሲልም ጡረታ የወጡ ካድሬዎች የሚመደቡባቸው የሥራ አማራጮች ሆኑ። በዚህ መሃል የትምህርት ጥራት ተረስቶ ነገሩ የኮታ ጉዳይ ሆኖ ነበርና ዩኒቨርሲቲ መግባት ሳይሆን አለመግባት ብርቁ የሆነበት ትውልድ ተፈጠረ። እንዲህ ደመነፍሳዊ ስራዎች እየተሰሩ መሰረታዊ የኢትዮጵያውያን ጥያቄዎች ተዳፍነው አራተኛው ምርጫ ደረሰ። በምርጫ 97 የበረገገው የጫካ መንፈስ ለምርጫ 2002 ብዙ አሳሪ ማዕቀፎችን ፈጠረ። ፓርቲዎችን ውልፍት የማያደርግ ህግ አረቀቀ። ያ ጊዜ ኢትዮጵያውያን በመንግስታቸው ተስፋ ያጡበት ስለነበር እንደ 97ቱ የተሟሟቀ ውይይት ሊካሄድ ቀርቶ ሙከራውም ውሃ የሚያነሳ አልነበረም። ቀድሞ በማህበር ባቀፋቸው ጋሻ ጃግሬዎች አማካኝነት ዲሞክራሲያዊ ምርጫ ተከናወነ ተባለ። ሳት ብሏቸው የእውነት ክርክር የሞከሩ እንደ ኢንጂነር ግዛቸው ሽፈራው አይነት ፖለቲከኞችን ቃለ ምልልስ በሰጡ በደቂቃዎች ውስጥ ይቅርታ ካላሉ በቀር ወደ እስር እንደሚወረውሯቸው ተረጋገጠ። በአጠቃላይ በአሁኑ ደረጃ ምርጫው ነፃና ፍትሃዊ መሆኑ አለመሆኑ ተረጋግጧል። ነፃና ፍትሃዊ ምርጫ እንዳልሆነ ተረጋግጧል። A few moments later ድምዳሜ መልክ ምርጫው ሳይጠነቀቅ በዚያ መልክ መቅረቡ አግባብነት የለውም። ይሄም ከስነ ምግባር ኮዱ ጋራ ህጋዊ ከሆነው ጋራ የሚፋለስ ስለሆነ በስህተትነት መልክ መታየት ይኖርበታል እንደሚል አምናለሁ እና ከስነ ምግባሩ ጋራ የሚጣጣም ስላልሆነ ስህተት ነው ብዬ አምናለሁ። በይቅርታ መልክ ህዝቡን ጠይቃለሁ። አመሰግናለሁ። ይህ የጫካ መንፈስ ከምርጫ ጋር ያለው ጸብ ይህንን ይመስላል። ህግ አከብራለሁ ባይ በተግባር ግን ህግን የሚጠላ ህግን የሚጥስ ልማታዊ ነኝ የሚል በተግባር ግን ከልማቱ ጥፋቱ የሚበልጥ ፖለቲከኞችና ጋዜጠኞችን የሞት ፍርድ አካል በሆነው የጸረ ሽብርተኝነት ህግ አፈነ። አዲስ አበባን በዘመናዊ የከተማ ባቡር አሰለጥናታለሁ ብሎ አሁን ድረስ ለሀገሪቱ ዕዳ ብቻ የሆነ ፕሮጀክት ተገበረ። በመጀመሪያው የ5 ዓመት እቅድ ተገብረዋለሁ ያለው የማዳበሪያና ስኳር ፋብሪካ ፕሮጀክት ውሃ በልቶት ሀገሪቱን ግን ለዕዳ ሰጥቷት አለፈ። በጤና፣ በትምህርት፣ በምግብ፣ በዲሞክራሲያዊ ስርዓት ግንባታ
በተቋማት ግንባታ በመሳሰለው ሀገሪቱ ወደፊት ሳይሆን ወደ ኋላ መጓዟ ሳያሳስበው የጫካ ትግል የጀመረበትን ልደት በሚሊዮኖች ብር እያፈሰሰ ትልቅ ድግስ እየደገሰ መስመር ኃይላችን ነውን ሲዘፍን ያልታሰበ የለውጥ ማዕበል ከስሩ ፈንቅሎት ወጣ። ሸክሙ ሲበዛብን ሐኪም ጠይቀናል። የተማረ ካለ ያገላግለናል። አሊያም ጽንሱ ይውረድ በቃ ወስነናል። ማፈን ይቁም! ማፈን ይቁም! ሕጋዊ ስርዓት ይከበር! ሕገ መንግሥቱ ይከበር! ምዕራፍ 3 ለውጡ በሩን ሲጠብቅ ከስሩ የተፈነገለው ወያኔ በይቅርታ እንደማያምን ለማስመስከር ጊዜ አልፈጀበትም። ፖለቲካ ጥርሴን የነቀልኩበት ነው የሚለው ይሄው ቡድን ከወንበር ከተገፋ በኋላ ፖለቲካን እንደማያውቅ አሳየ። ስርዓት የማያውቀው ይሄው ቡድን በእያንዳንዱ የለውጥ ውሳኔ ላይ ስርዓት ይከበር እያለ ማንቋረርን ተያያዘው። ኢትዮጵያውያን የተመኙት የዲሞክራሲ በር ሲከፈትላቸው ማየት የዘገነነው ይሄው ቡድን በየስብሰባው አካሄድ እያለ እጅ ማውጣትን ተያያዘው። ያም ሆኖ የለውጡን ኃይል ሊያቆመው እንደማይችል በተረዳበት ቅጽበት ጓዙን ሸክፎ ወደ ተጠነሰሰበት ደደቢት አቀና። መስመር ኃይላችን ነው የሚለው ይህ ቡድን ከመስመርም ከስርዓትም ከህግም ወጣ። በይፋ የኢትዮጵያን መንግስት እንደ ባዕድ መንግስት መጥራት ያዘ። ትግራይን ሀገር አድርጊያታለሁ ማለትም ጀመረ። በሌላ ጎን ዞሮ ደግሞ የፌዴራል መንግስቱ አላሳተፈኝም፣ አገለለኝ፣ ህግ አላከበረም የሚል ክስ ማሰማት ቀጠለ። በዚህ መሃል ነጥረው መውጣት የቻሉ አዋቂዎች ይህንን ቡድን እየተሰናበቱ ወጡ። ጠቃሚዎቹ የሽንኩርቱ አካላት ከደረቁ እንጨት እየተለዩ ሲወጡ ውስጥ የቀረው የደረቀው የማይበቅል የማይበስለው ዱር ቤት ያለ የስርዓት ጌታ መሆኔን አሳያለሁ በሚል እብሪት ለብቻው ተነጥሎ ምርጫ አካሄድ ኳለ። ያው የተለመደው በስም ብቻ ምርጫ የሆነው ድርጊት ነው የተከናወነው። በሐሳብ የበላይነት የሚያምን በብዙሃን ድምጽ የሚያምን ዲሞክራሲያዊነትን የሚፈልግ ሆኖማ ቢሆን ከኢትዮጵያ ተለይቶ ምርጫ አከናውኛለሁ ባላለ ነበር። ግና ይህ ቡድን ጸረ ስርዓት፣ ጸረ ዲሞክራሲ፣ ጸረ ዜጋ ነው። ቡድኑን የሚዘውሩት ምቾታቸውን ለቅጽበት ከሚያጡ ትውልድ ቢያልቅ ይቀላቸው ነበርና የማያዋጣውን ጦርነት ለኮሱ። ብዙ ጥፋት ደረሰ። ከዚህ ግን መማር አልቻለም። አሁንም ይህ ቡድን ጸረ ስርዓት ሆኖ ታላቁን የትግራይ ህዝብ አፍኖ ይዟል። ታዲያ ይህ ቡድን እስከ መቼ ድረስ በትውልድ ህልውና ላይ ሲያላግጥ ይኖራል? ይህ ጥያቄ የሚያሳስባቸው ንቆዎች አሁን ዳግማዊ ቅንጅትን መስርተዋል። አሁን ይሄ የጥፋት ስብስብ የሚገዳደረው አዲስ ቅንጅት እየመጣበት ነው። እንደ ምርጫ 97ቱ ቅንጅት አከሽፈዋለሁ የሚል ተአብዮ ከወያኔ እንደማይጠፋ ቢገመትም ዳግማዊ ቅንጅትን መገዳደር ግን እንደማይሳካለት ከወዲሁ መተንበይ ይቻላል። ምክንያቱም ውስጡን የሚያውቁት ጀነራል ጻድቃን ገብረትንሳይ፣ ጌታቸው ረዳ፣ ገብሩ አስራት፣ አሰፋ አብርሃን ጨምሮ ሌሎችም የቅንጅቱ አካላት ናቸው። ይሄኛውን ቅንጅት የሚያሳድደው ሳይሆን የሚደግፈው ጠንካራ መንግስት አለ። የትግራይ ህዝብም ከቀሪው ኢትዮጵያዊ ጋር ሆኖ ዳናውን ያጠፋዋል። አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።